ቤተክርስቲያን እንደየዘመኑ የቅበተ እምነት ስራዎችን ሃይማኖትን የመጠበቅ ስራ ትሰራለች፣ ትሰራ ኖራለች፣ አሁንም ትሰራለች። በዚህ ሂደት ውስጥ ግን ቴክኖሎጂ ያመጣብን ያለ ተግዳሮት እያየን ነው። የቅበተ እምነት ስራን በማን እንዴትና መቼ በምን ሁኔታ መሰራት አለበት? ለተለያዩ ጉዳዮችስ እንዴት ነው ምላሽ መስጠት ይቻላል? በቅበተ እምነት ስራ ላይ ደግሞ አገልግሎት ውስጥ የእያንዳንዱ ምእመን ድርሻ ምንድነው የሚል ነው። ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አበው መነኮሳት፣ መምህራነ ወንጌል፣ ካህናት፣ ዲያቆናት፣ የዚህ መርሐ ግብር ተሳታፊዎች፣ በእግረ ስጋም በእግረ ልቡናም ተጉዛችሁ እዚህ ቅዱስ ስፍራ የተገኛችሁ ኦርቶዶክሳውያን ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምንሰነበታችሁ፣ የመምህራኑን ፈገግታ የእናንተም እልልታና በጎ ምላሽ ፈቃዳችሁን ይገልጣል። ጥያቄውን በቻልኩት መጠን ለመመለስ ሞክራለሁ። በተለይ ከቴክኖሎጂ ጋር ተያይዞ የቀረበው ከኔ ይልቅ ለመምህር ያረጋል ሊቀርብ ስለነበረ ለመምህር ቢሰጥ ጥሩ ነበር። የቅበተ እምነት ስራ ቤተክርስቲያናችን ለዘመናት ስትሰራ ኖራለች፣ አሁንም እየሰራች ትገኛለች እና በዚህ መካከል ደግሞ ቴክኖሎጂ ያመጣቸው ነገሮች ከባድ ፈተና ሆነዋል። በዚህ ጊዜ የቅበተ እምነት ስራ መቼና እንዴት በምን ሁኔታ ሊሰራ ይገባዋል፣ የምእመናንስ ድርሻ ምንድነው የሚል አንድ ሆኖ ሀረጉ ብዙ የሆነ ጥያቄ ነው የቀረበውና በቻልኩት መጠን ጥቂቱን መልሳለሁ። መቼም የተጠየቀ ጥያቄ ሁሉ በአንድ ጊዜ በቂ ሆኖ መልስ አያገኝም። በየጊዜው በየሰዓቱ የቤተክርስቲያን ሊቃውንት እንዲሁም ደግሞ በየአውደ ምሕረቱም ትምህርት ስንማር በሕይወታችንም ተሞክሮ ጥያቄዎቻችን መልስ ያገኛሉ። እኔ በቻልኩት መጠን ለመመለስ ሞክራለሁ። እግዚአብሔር አምላካችን ምስጢሩን ይግለጥልን። እውነት ነው፣ ቤተክርስቲያን የቅበተ እምነት ስራ ስትሰራ የኖረችው አሁንም በቻለችው ልክና መጠን እየሰራች ነው የምትቀጥለው። የሚያምን እስካለ ድረስ አቀብተ እምነት ይኖራሉ። የሚያምን እስካለ ድረስ ያንን የሚያጸና አገልጋዮች ቤተክርስቲያን ተመድባለች እና አሁን ባለው ሁኔታ ለቅበተ እምነት ስራዋ ቴክኖሎጂ የሚያመጣው ፈተና፣ የቴክኖሎጂን ታከው የሚመጡ ነገሮች ፈተና እንደሆኑባት ያመለክታል እና በዚህ ሰለጠነ በሚባል ከእግዚአብሔር ይልቅ ለቴክኖሎጂ ቅድሚያ በሚሰጥ ዘመን የቅበተ እምነት ስራ እንዴት በምን መልኩ ይሰራ፣ መቼና እንዴት ይፈጸም፣ ይከናወን የሚል ነው የጥያቄው ሐሳብና እኔ ቴክኖሎጂው አይመስለኝም ክፋቱ። ቴክኖሎጂውን ታከው የሚመጡ ወይም ደግሞ ቴክኖሎጂውን ሰው የሚጠቀምበት ያጠቃቀም፣ እንግዲህ መጠቀም ከተባለ ተጠቃሚ ነኝ ነው የሚል። በእርግጥ ከኔ ጀምሮ ብዙ ተጠቃሚ ሳይሆን ተሸካሚ ይመስለኛል። እንግዲህ ቴክኖሎጂ ከተባለ ለብዙ በዘመናችን እየቀረበ ያለው ስልክ ነው ወይም ደግሞ ኮምፒውተር የምንለው ይሆናል። እሱን በአግባቡ የሚጠቀሙበት ይኖራሉ፣ ሳይጠቀሙበት የሚሸከሙትም ሰዎች ደግሞ ይኖራሉ። እንግዲህ ቴክኖሎጂን ታከው የመጡ ነገሮች በማህበራዊ ሚዲያ ይሄ ፌስቡኩ፣ ቲክቶኩ፣ ዩቲዩበሩ ሌላውም ነገር ብዙ ነገር አለና ለአዎንታዊ ለበጎ ነገር ሊጠቅም የሚችል ሁኔታዎች እንዳሉት ሁሉ አሉታዊ ለሆኑ ነገሮችም ያገለግላል። ያንን የሚያረክሱትም የሚቀድሱትም ሰዎች ናቸው ቴክኖሎጂውን።
ማለት ሀገር ዳር ድንበር ሊጠበቅበት የተሰራውን መሳሪያ እንዲሁ ዝም ብሎ ባላስፈላጊ ሁኔታ ሰው የሚገሉበት ከሆነ ያላግባቡ ጥቅም ላይ ውሏል ማለት ነው። አላስፈላጊ ሆኗል። ስልክም ይሁን ኮምፒውተር የሰዎችን ስራ የሚያቀል የሚያቀላጥፍ ረጅም ጊዜ የሚወስደውን ባጭሩ እንድንሰራ የሚረዳ ይመስለኛል። አጋዥ ሆኖ የተሰራ ነው። ነገር ግን ሰዎች ይህንን ለማያስፈልግ አሉታዊ ለሆነ ነገር ይጠቀሙታል። ለምሳሌ ቀደም ሲል የነበሩ አባቶቻችን መጻሕፍትን ለመጻፍ ብራና መዳመጥ፣ ቀለም መበጥበጥ፣ የቀለሙን ቅመማ ቅመም ከእጽዋት ለመሰብሰብ ብዙ ጊዜና ጉልበት ያባክናሉ። በቆዳውን ፍቆ በደንብ ረምሞ አዘጋጅቶ ለጽሁፍ እስከሚበቃ ድረስ ብዙ ጉልበት ይፈልጋል። ዛሬ ግን በቀላሉ ኮምፒውተሩን ወይም ደግሞ ስልኩን አንስቶ ሰው የሚያስበውን ጽሁፍ ሊጽፍ ይችላል። ሸክሙን ያቀላል ቴክኖሎጂ። እንዲሁም ደግሞ አሁን የምናያቸው ፊት ለፊታችን ላይ የተቀመጡ ካሜራዎች አሉ። እኛ እዚህ ነው ቁጭ ያልነው። ነገር ግን እኛ የትም ቦታ ስንሄድ ትምህርታችንን እዚህ ለተቀመጠው ብቻ አይደለም የትም ላለ ሰው ለማዳረስ ይጠቅማሉ። እና ቴክኖሎጂን በአግባቡ የምንጠቀምበት ከሆነ ለዕቅበተ እምነት አገልግሎት ትምህርትን ለማሰራጨትና የቤተ ክርስቲያንን የትምህርት ተደራሽነት ለማስፋት ተጨማሪ እድል የሚሰጥ በረከት ሊሆን ይችላል በአግባቡ ከተጠቀምንበት። በአግባቡ ካልተጠቀምንበት እንደተባለው አእምሮን የሚያፈዝ ዓይንንም እንዲሁ የሚያፈዝና የሚያቀዘቅዝ ብዙ ጊዜያችንን የሚያባክን እንዲሁም ደግሞ በሱስ እንድንጠመድ የሚያደርግና የትውልድን አእምሮ የሚገል ሊሆን ይችላል። ያ እንዳይሆን አውቀን መጠቀምን ገንዘብ ማድረግ የሚያስፈልግ ይመስለኛል። አውቀን በደንብ ለተገቢው ነገር ከተጠቀምነው ቴክኖሎጂ ኃጢአት አይደለም፣ ርኩሰት አይደለም። ቴክኖሎጂውን ተጠግቶ ርኩሰቱን የሚያሰራጭ ክፋቱን የሚያሰራጭ ሊኖር ይችላል እና እንዲሁ በጎ ነገሮች ሊሰራጩበት እንደሚችሉ መጥፎ ነገሮችም ሊሰራጩበት ይችላሉ። የነገር ጦር ስንማዘዝበት፣ ስንባላበት፣ ስንጣላበት፣ ስንከራከርበት ይታያል። በጎ ነገር ግን ልንሰራበት እንደምንችል ማወቅ ነው። አሁን ችግሩ ቴክኖሎጂው አይደለም፣ አጠቃቀማችን ላይ ነው ችግር ያለ። ወይ እንግዲህ ለቴክኖሎጂው የሚመጥን ዕውቀት ሳይኖረን ወይም ደግሞ ጊዜያችንን በአግባቡ መጠቀም ሳንችል ቴክኖሎጂው የመጣብን ይመስላል ስናየው ማለት ነው። እና በዚህ ሁኔታ ቴክኖሎጂን ታከው የመጡ ነገሮች በማህበራዊ ሚዲያውም ስናይ ክርክሩ፣ ፉክክሩ፣ ጭቅጭቁ፣ ንትርኩ ይበዛል። ነገር ግን ይህንን መቀየር ቴክኖሎጂውን መቀደስ ለመልካም ነገር መጠቀም ግን ይቻላል። ይሄ ማይክራፎን ቢኖር እርግጠኛ ነኝ ልንሰማማ አንችልም። እንድንሰማማ ምክንያት የሆነን ይሄ ማይክራፎን ነው። ነገር ግን እኛ ከሌለን ደግሞ ይሄ አይሰራም። ስለዚህ ቴክኖሎጂውን እንዴት እንጠቀመው የሚለውን በደንብ ማሰብ የሚያስፈልግ ይመስለኛል። እና ቴክኖሎጂውን ታኮ በመጣው ነገር ብዙ ትውልድ እየጠፋ አእምሮው እየደነዘዘ ከእግዚአብሔር እየተለየ ከማስቀደስ ይልቅ እዚያው ላይ ተተክሎ እያደረ ጊዜውን እያባከነ እንደሆነ ይሰማናል። እናነባለን ብለን ስልኮቻችን ብዙ መጽሐፍ ይሸከማሉ። ነገር ግን የምናየው መጽሐፉን ሳይሆን ሌላው ላይ እንቀራለን። እንስማም ብለን ወደ ማህበራዊ ሚዲያው ጎራ ብንል ብዙ ጠቃሚ ነገር ቢኖርም ጊዜያችንን የሚያባክነው የማይጠቅመው ነገር ነው እና ይህ ችግሩ የቴክኖሎጂው ሳይሆን የቴክኖሎጂ አጠቃቀማችን በአግባቡ መቃኘት ይኖርበታል። ጊዜያችንን የማያጠፋ አእምሮአችንን የማያበላሽ ውስጣችንን የማይበርዝ ለትውልድ የሚጠቅም እንጂ ትውልድን የሚጎዳ እንዳይሆን አጠቃቀማችን ላይ በደንብ ሊታሰብበት ይገባል። ይህንን ካወቅን ይህንኑ ራሱ ዘመን ያመጣውን ቴክኖሎጂ በምንና እንዴት መቼ የዕቅበተ እምነት ስራ ሊሰራ ይችላል የሚለውን በዚሁ ዘመን ባመጣው ነገር ልንሰራው እንችላለን። ትምህርታችንን በአግባቡ ተቀርጾ ተደራጅቶ አግባብ ባለው መልኩ ተጽፎ ተተርጉሞና ተብራርቶ ለትውልድ ሊደርስበት ይችላል። የዕቅበተ እምነት ስራ ለመስራት ቀደም ሲል የነበሩ አባቶቻችን ብዙ ዋጋ ከፍለዋል። እስከ ደም ድረስ ደማቸው እስኪፈስ ዋጋ ከፍለዋል። ዛሬ ያን ያህል ዋጋ ሳንከፍል የዕቅበተ እምነት ስራ እንድንሰራ ቴክኖሎጂው ሊያግዘን ይችላል። አውቀን ከተጠቀምንበት ዘመኑን
በደንብ ከተረዳ ነው ከተገነዘብ ነው ሰው አንድ ቦታ ላይ ሆኖ በብዙ ሺህ የሚቆጠሩ ሰዎችን ማስተማር የሚችልና ለብዙዎች ተደራሽ እንዲሆን የሚያስችል ቴክኖሎጂው ራሱ ሊጠቅም የሚችል መሆኑን መገንዘብ ጥሩ ይመስለኛል። እና እንዴትና በምን ሁኔታ መቼ ይሰራ የሚለውን እንግዲህ አባቶቻችን እንዴት መቼና በምን ሁኔታ የዕቅበተ እምነትን ስራ ይሰሩ እንደነበረ ይታወቃል። ሁል ጊዜ ነው የዕቅበተ እምነት ስራ የሚሰራው። ዛሬ ጊዜው አይደለም፣ ለነገ ይቆይ የሚባል አይደለም። የዕቅበተ እምነት ስራ ዛሬ ይሰራል፣ ነገም ይሰራል፣ ከነገ ወዲያም ይሰራል። ጊዜ የሚመደብለት ጊዜ የሚመረጥለት ከዚህ ይልቅ ይህኛው ሰዓት ምቹ ነው የሚባል አይደለም። ሁል ጊዜ የሚሰራ ነው። ሰው መቼም ምግብን እስኪ እንደው ለአንድ ሳምንት ሳልበላ ልቆይ ብሎ አይተው እንደው ወይም ደግሞ ቁርስ ብቻ ቀምሼ ውዬ ልደር አይልም። የሚበላውን ነገር ጠዋት እንዲሁም ምሳ እራት እያለ እንደሚመገብ ሁሉ የዕቅበተ እምነት ስራንም ለዚህ ጊዜ ብሎ ሳይገፋው በየሰዓቱ በየጊዜው ባገኘው አጋጣሚ ሁሉ የዕቅበተ እምነትን ስራ መስራት አለበት። እንዴትና በምን መልኩ ይሰራ ለሚለው እንግዲህ በጽሁፍ ሊሰራ ይችላል። ለምእመናን በመመስከር መናፍቃንን በመከራከር የቤተ ክርስቲያንን የዶግማ የትውፊት ድንበር በማስከበር ሊሰራ ይችላል። ስለዚህ ይህንን መጻፍ የሚችል በጽሁፍ በመጻፍ በማብራራት በማመስጠር በመጻፍ ወደ ሰዎች በመድረስ ሊሰራው ይችላል። ይህንን አሁን በዘመናችን ከሚሰሩ ሰዎች ሩቅ ሳልሄድ ወንድሜ ዲያቆን ያረጋል አበጋዝ አለ። በጽሁፍ የዕቅበተ እምነት ስራ እንዴት የሚሰራ የሚያሳየን ወንድማችን ነው። ረጅም ዕድሜ እግዚአብሔር አምላካችን ይስጥልን። ሌሎች መምህራንም እንዲሁ በቃል በጽሁፍ በልዩ ልዩ መልኩ የዕቅበተ እምነት ስራ ይሰራሉ። ስለዚህ እንዴት ይሰራ የሚለውን ይህን የመሳሰሉ ጉባኤያትን በመስራት ምእመናንን በመሰብሰብ በማንቃት በማዘጋጀት የዕቅበተ እምነት አካል እንዲሆኑ በማስተባበርና አይነ ልቡናቸው እንዲገለጥ እምነታቸውን እንዲያውቁት በደንብ እንዲገነዘቡት በማድረግ የዕቅበተ እምነት ስራ ሊሰራ ይችላል። የዕቅበተ እምነት ስራ መጀመሪያ ለራስ የሚሰራ ነው። ቀጥሎ ለወንድም የሚሰራ የፍቅር ስራ ነው። የዕቅበተ እምነት ስራ ራሱን እወዳለሁ የሚል ሰው የዕቅበተ እምነት ስራ ያለማቋረጥ መስራት አለበት። በጊዜውም ያለ ጊዜውም ቀንም ሌሊትም ሁልጊዜም ሊሰራው የሚገባ ስራ ነው። ራሱን በዚያ ውስጥ እያሳለፈ ፍቅሩን ለሌሎች መግለጥ የሚችለው ደግሞ ሌሎች የዕቅበተ እምነት ስራ እንዲሰሩ በማነሳሳት በመቀስቀስና የዕቅበተ እምነት ስራ አካል እንዲሆኑ በማስተባበርም ጭምር ነው። እንዴት ይሰራ ስንል በጽሁፍ በቃል በመናገር በጠቅላላው ዶግማውን ሃይማኖቱን ለምእመናኑ በደንብ እንዲደርስ እንዲያውቁት እንዲገነዘቡት በማድረግ ሊሰራ ይችላል። ከዚያ ባለፈ ደግሞ ከውጭ አጥር ጥሰው ቅጥር አፍርሰው የቤተ ክርስቲያንን ከታች መሰረቷን ሊንዱ ከላይ ጉልላቷን ሊያወርዱ የሚናፍቁ አካላትን ከቅጥር ውጭ እንዲቀሩ ወደ ውስጥ እንዳይገቡ በመከላከልም የዕቅበተ እምነት ስራ ይሰራል። አባቶቻችን የዕቅበተ እምነትን ስራ የሰሩት በዚህ መልክ ነው። ምእመናንን በመጠበቅ መናፍቃንን በማራቅና የምእመናንንና የመናፍቃንን ድንበር በደንብ ጥርት ብሎ እንዲለይ በማድረግ ያንን የዕቅበተ እምነት መስመር በማስመር ምእመናን ከዚያ እንዳያልፉ መናፍቃንም ወደ ምእመናን ሕይወት አልፈው ምእመናንን እንዳይጎዱ መናፍቃንን ተኩላዎችን ከሩቅ በመጠበቅ በበትረ ትምህርታቸው በመከላከል ለምእመናን ከለላ ሆነው ኖረዋል። ዶሮ ለጫጭቶቿ መስዋዕት እንደምትሆነው ጭልፊት ሲመጣ በጫጭቶቿ ላይ ክንፎቿን ዘርግታ እንደምትከላከለው የዕቅበተ እምነት ስራ የሰሩ ሊቃውንትም ምእመናንን በክንፈ ትምህርታቸው ጋርደው በዕቅበተ እምነት ጥላ ስር እንዲኖሩና በለመለመ የሐዋርያትና የነቢያት ትምህርት ውስጥ እንዲጠለሉ በማድረግ ምእመናንን በመጠበቅ የዕቅበተ እምነት ስራን ያለ ድካም ሰርተዋል። ድካምን በመታገስ ሲሰሩት ነው የኖሩ። እንደዚያ ሁሉ በዚህ ዘመንም የዕቅበተ እምነት ስራ አብዝቶ ሊሰራ የሚገባ ትልቅ የቤተ ክርስቲያን ተልእኮ ነው። ምክንያቱም መናፍቃን ጉልበታቸው በዚያ ዘመን እንደነበሩት ባይሆንም ብዛታቸው ያስፈራል። በዚህ ዘመን ብዛታቸው ቁጥራቸው እየበዛ እየበረከተ ነው የመጣው።
ከመናፍቃን ባለፈ እምነት የለሾች በስተዋል። በዚህ ዘመን በሃይማኖት ጥላ ስር የማይኖሩ እግዚአብሔርን የማያፍሩ የማያከብሩ እንዲያውም የለም ብለው በአደባባይ በጠራራ ፀሐይ የሚክዱት ከሃዲያን በስተዋል። በዚህ ዘመን ምእመናንን መታደግ የሚቻለው የዕቅበተ እምነት ስራን አብዝቶ በመስራት ነው። እንዴት ካል ከቤታችን፣ ከልጆቻችን፣ ከቤተሰቦቻችን፣ ከጓደኞቻችን ከምናውቃቸው ከሚያውቁን አብረውን ከሚውሉን መጀመር አለብን የዕቅበተ እምነትን ስራ ማለት ነው። እና ያንን ስንሰራ መናፍቃን እየራቁ እምነታቸው እየጸና የምእመናንም ሕይወት እየተጠበቀ ይመጣል። መቼ ለሚለው ግን ሁልጊዜ ነው የሚሰራው። ከዚያ ባለፈ ምእመናንስ የዚህ የዕቅበተ እምነት አካል መሆን የሚችሉት እንዴት ነው የሚለው እምነታቸውን ሲያውቁት፣ ሲረዱት፣ ሲገነዘቡት ከእምነት ውጭ ቢሆኑ የሚደርስባቸውን ጉዳት በሃይማኖት ጥላ ስር ቢኖሩ ደግሞ የሚያገኙትን ጸጋና በረከት እንዲያውቁ በማድረግ ተሳታፊዎች ማድረግ ይቻላል። ለምሳሌ የሚጽፉት ሲጽፉ ያንን ወደ ህትመት እንዲቀርብ በማድረግ የሚያገለግሉ ሲያገለግሉ አገልግሎታቸው እንዲቀና አጋዥ በመሆን እንዲሳተፉ በማድረግ የዕቅበተ እምነት አካል እንዲሆኑ ማድረግ ይቻላል። ወንጌል እኮ የደረሰው በሐዋርያት ብቻ አይደለም፣ ለዓለም የተዳረሰው በምእመናንም ጭምር ነው። ጴጥሮስ ከኢየሩሳሌም ወጣ፣ ኢዮጴ ደረሰ። ስምዖን ቤት ባያርፍ ኖሮ የት ሆኖ ይሰብካል? አየር ላይ አይቀመጥም። መቀመጫ መኖሪያ ያስፈልገዋል። ወንጌል እንዲዳረስ አስተዋጽኦ ያደረጉት ምእመናን ጭምር ናቸው። ዛሬም የዕቅበተ እምነት ሥራ በሰፊው እንዲሰራ ምእመናን ድርሻቸው የጎላ ነው። ምክንያቱም በቤተ ክርስቲያን የሊቃውንት የካህናት የመምህራን ብቻ ሥራ የሆነ የለም። ትልቁ የአምልኳችን ቁንጮ የሆነው ሥርዓተ ቅዳሴ እንኳ ቢባል የካህናት የዲያቆናት የምእመናን ድርሻ አለው። ምእመናን የማይሳተፉበት መንፈሳዊ አገልግሎት ሊኖር አይችልም። ምክንያቱም ዲያቆኑ ለጸሎት ተነሱ ቢል ምእመናኑ ምን ይላሉ? አቤቱ ይቅር በለን፣ ድርሻ አላቸው። ካህኑ ሰላም ለሁላችሁ ይሁን ቢል እንደ ቃል ይሁንልን ይደረግልን ይላሉ። እምነታችንን የምንኖረውም የምንገልጠውም የምንሰብከውም አብረን እንጂ ካህናት ሊቃውንት ብቻ አይደሉም፣ መምህራን ብቻ አይደሉም። መምህራን መሪዎች፣ ፊት አውራሪዎች ሊሆኑ ይችላሉ። ይህ የዕለት ተዕለት ተግባራቸው ሊሆን ይችላል። በሌላ ተግባር በስጋዊ ተግባር ተሰማርተው የሚኖሩ ምእመናንም ግን ለዕቅበተ እምነት ትልቅ ድርሻ አላቸው። ከዚያ ባለፈ መንፈሳዊ አገልግሎት የሚሰጡ ማህበራትን በመሰብሰብ በማደራጀት በማጠናከር የዕቅበተ እምነት ሥራ ሊሰራ ይችላል። አባቶቻችን ሊቃነ ጳጳሳትን ከላይ በመምሪያ በመዋቅር ደረጃ ያሉትን በማስተባበርና አንድ ላይ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ይህን ሥራ እንዲሰሩ በማስተባበር የዕቅበተ እምነት አካል ማድረግ ይቻላል። እላይ ያለው ብቻ ብቻውን አይሰራውም። እታች ያለው ብቻውን አይፈጽመውም። ትብብር ይፈልጋል የዕቅበተ እምነት ሥራ። ስለ ዕቅበተ እምነት የሚመሰክር ቢኖር የሚሰማ ያስፈልጋል። የሰማውን ለሌላ የሚተርፍና የሚያስተላልፍ ያሻል እንጂ መምህሩ ብቻ የሚጽፉት ብቻ ሊያደርጉት የሚችሉ አይደሉምና የዕቅበተ እምነትን ሥራ በየጊዜው ከመምህራን ጋር ምእመናንን አንድ ላይ በማስተባበር መነቃቀፍን፣ መተቻቸትን፣ መጠላላትን፣ መጠላለፍን በማራቅ በመስማማትና በመናበብ የዕቅበተ እምነት ሥራ በሰፊው ሊሰራ ይገባል። ዛሬ ያለው የቤት ሥራችን የሚያሳየን ይህንን ነው። ብዙ ልንሰራው የምንችለው የቤት ሥራ አለን። ከዚህ አንዱና ዋናው ዕቅበተ እምነት ነው። ምክንያቱም ሰው ከሃይማኖቱ እያፈነገጠ ያለበት ሁኔታ ነው የምናየው። ከኛው ቤተ ክርስቲያን ነው ብዙ ምእመናን የሚዘረፉት የሚባክኑት። ልጆቻችን በእውነት አላዋቂ አጫጅ እንዳጨደው ስንዴ በየመንገዱ ዝርክርክ ሲሉ ይታያል። የዕቅበተ እምነት የሥራ ጉድለት ነውና ምእመናንን በአግባቡ መመገብ፣ መንከባከብ፣ መጠበቅ እንደ ንስር በእውነት በትኩረት መመልከት የሚያስፈልግበት ጊዜ አሁን ነው። ያ ደግሞ ምእመናን የሚታዩበት የሚጎበኙበት ትልቅ ሥራ የዕቅበተ እምነት ሥራ ነው። እንዴት ይሰራ ከተባለ እንደ አባቶቻችን ዘመን ያመጣውን ቴክኖሎጂውንም ጥፋትም ያመጣ ከሆነ በሱ የመጣውን ጥፋት በሱ በመከላከል ለዕቅበተ እምነት ሥራ መዋል ይገባናል። ያንን የምናደርግ ከሆነ ፈተናው ቢኖርም ብናየውም ፈተናውን ማሸነፍ ይቻላል። የማይሸነፍ ፈተና
አይመጣም። ካልሰራን ግን ልናሸንፈው አንችልም። ስለዚህ መምህራን፣ አባቶች፣ ምእመናን፣ ወጣቶች፣ ታላቆች፣ ሀብት ያለው የሌለው ሁሉም አንድ ሆኖ የዕቅበተ እምነት ስራ መስራት ይገባል። ይሄ የከሌ ስራ ነው ብለን ገፋ የምናደርገውና ለከሌ ሰተነው ገለል የምንለው አይደለም። የዕቅበተ እምነት ስራና በዚህ መልኩ ብንገነዘበው ጥሩ ነው። ዕቅበተ እምነት ሰፊ ጥልቅም ከመሆኑ የተነሳ በዚህ ጠቅለል ባለ በትንሽ ሐሳብ የሚገለጥ አይደለም። በሌላም ጊዜ በመምህራን በልዩ ልዩ መልኩ ይገለጣል። ጊዜያችንን ለመጠቀም እኔ እዚህ ላይ ቢበቃኝና ወደ ሌሎቹ ጥያቄዎች ብንሄድ ጥሩ ነው። የሳትኩት የዘለልኩት ካለ ግን ወንድሜ ዲያቆን ያረጋልም የኔታ መጋቢ አዲስ ግሩምን ቢጨምሩበት ሊሟላ ይችላል። ሶስት ሆነን የመቀመጣችን ዋና ዓላማ ያ ይመስለኛል። አንዱ የሳተውን አንዱ እንዲሞላውና ወደ ሌላው እንሂድ። እሺ፣ እግዚአብሔር ይስጥልን። የንታ መመራችን መመሪያ ያረጋል ትንሽ የሚያክሉበት ነገር ካለ እድል ልስጥና መርሃ ግብራችን እናጠናቅቃለን። እሺ፣ እግዚአብሔር ይስጥልን፣ ቃላት ያሰማልን። በጣም መሰረታዊ ጉዳዮች ተነስተዋል። እንደው ከታሪክ ይሄ ዕቅበተ እምነትን ቤተክርስቲያንን አስተምሯን መጠበቅ ብዙ ጊዜ በተለይኛ ጋር አሁን ለካህናት ብቻ ለመምህራን ብቻ ሰጥቶ ሌላው ተመልካች መልካም ከሰሩ ሰይ እግዚአብሔር ይስጣቸው፣ ካልሆነ ደግሞ አይጉድ እንደው ምን እያደረጉ ነው ወደ ማለት ስላዘነበለ ብዙ ሰው ከዛ መውጣት ይመስለኛል አንዱ ትልቁ ነገር። በቤተክርስቲያን ታሪክ ለቤተክርስቲያን ጥብቅና በመቆም የሚታወቁት ካህናት የሆኑ እና ጳጳሳት የነበሩ ብቻ አልነበሩም። እነዛ እንዳሉ ሆነው ግን ካህንም ጳጳስም ያልነበሩ በጥብቅና አገልግሎታቸው በጣም ጎልተው የሚታወቁ ብዙ ድርሳናትን ደርሰው ያለፉ፣ አንዳንዶቹ ደግሞ ሰማዕትነትን የተቀበሉ ለክርስቶስ በመመስከር ብዙ ናቸው። ትንሾቹን ባስታውሳቸው አንዱ ሰማዕቱ ቅዱስ ዮስጢኖስ ነው። ሴንት ጀስቲን ማርቲር ታዋቂ የቤተክርስቲያን ጠበቃ ነው። ግን ካህንም ምንም አልነበረም። የፍልስፍና ምሁር ነበር። ከዛ ነው በሂደት እግዚአብሔር ባወቀ መጽሐፍትን አገኘ፣ እያነበበ ወደ ክርስትና የመጣው። ከዛ ለክርስቲያኖች ጠበቃ በመሆን በዘመኑ በነበሩት ነገስታት ክርስቲያኖች መከራ ሲሰቃዩ መጀመሪያ ለንጉስ ነው አንድ አቤቱታ የጻፈው ክርስቲያኖችን በተመለከተ ዘ ፈርስት አፖሎጂ የመጀመሪያው ጥብቅና ጽሁፍ ይባላል። ክርስቲያኖች በሚታሙባቸው ነገር ስተት መሆኑን ያ ሐሜቱ ትክክል አለመሆኑን ከዛ ባለፈ ንጉሱ አንተም ክርስቲያን ብትሆን ይጠቅምሃል፣ እውነትም ክርስቲያን መሆን ነው ክርስትና ነው በማለት ንጉሱን ሳይቀር በጽሁፍ የሰበከ ነው። አንዲት ክርስቲያናዊ ሴት በዘመኑ በነበሩት ነገስታትና ባለስልጣኖቻቸው በክርስትና ምክንያት መከራ ስለደረሰባት ለሷ ነው ጥብቅና የቆመው። ለምን እንዲህ ትደረጋለች ብሎ እና ከዛ ሁለተኛ ጻፈ። በዚህ ምክንያት ህይወቱን ለክርስቶስ አሳልፎ በሰማዕትነት ሞቷል። እና ሰማዕቱ ቅዱስ ዮስጢኖስ ካህን ጳጳስም አልነበረም። ተርቱሊያን ጠርጠሉስ እንደዚሁ ብዙ የጥብቅና ስራዎችን ሰርቷል። ጠርጠሉስ አሳዛኝ ነው። በጣም ለቤተክርስቲያን ብዙ የደከመ ሰው ነው። ግን መጨረሻው ያላማረ ከቤተክርስቲያን ወጥቶ የሞተ ሰው ነው። ቀድሞ የጻፋቸው አንዳንድ መጽሐፍት በጣም ጠቃሚ ስለሆኑ ያኔ ገና ይሄ የሆነበት የራሱ ምክንያት አለው። ቤተክርስቲያን ውስጥ ያሉ መጽሐፍት አሉት፣ እሱ ግን ከቤተክርስቲያን ወጥቶ ነው የሞተው። እና እንደዚህ ይባላል። ተርቱሊያን ወይም ጠርጠሉስ መጽሐፍቱ ቤተክርስቲያን ውስጥ አሉ፣ እሱ ግን ከቤተክርስቲያን ወጥቶ ሞተ ይባላል። እንዲህ ከመሆኑ እግዚአብሔር ይሰውረን በእውነቱ። እና ግን እንዲህ ያሉ አቴናጎራስ የሚባል ጁሊየስ አፍሪካነስ የሚባል ላክታንቴስ የሚባል ይህንና ይህን የመሳሰሉ በቤተክርስቲያን የሃይማኖት መጠበቅ ተግባር ውስጥ ብዙ የተጋደሉ ነበሩ። ወደ ቅርብ ዘመን ከሴቶችም በሃይማኖትን በመጠበቅ ብዙ የተጋደሉ እናቶቻችን ነበሩ። ለምሳሌ ቅድስት ፔርፔቹዋ የተባለች በ203 ዓመተ ምህረት አካባቢ በሰማዕትነት ያረፈች እናት ገና ልጇን ወልዳ ብዙም ሳትቆይ በአራስነቷ ነው በሰማዕትነት ስለ ክርስቶስ የተገደለችው። እና ብዙ ለክርስትና የጥብቅና በመቆሟ የምትታወቅ ናት። የጻፈቻቸው ሁሉ ድርሰቶች አሉ። በጣም በተዋስኦም ለክርስትና ጥብቅና ትቆም ነበረ። ቅድስት ማክሪና በጣም የታወቀች ናት። የቅዱስ ባስልዮስ፣ የቅዱስ ጎርጎርዮስ ዘኑሲስ መምህራችን የሚሏት በተለይ ጎርጎርዮስ ዘኑሲስን ከነበረበት ሁኔታ አውጥታ ለቤተክርስቲያን ትልቅ አባት እንዲሆን ትልቁን ሚና የተጫወተችው ማክሪና እህቱ ነች። እና መምህሬ እያለ ነው ቢጠራት። ቅድስት ማርሴላ ሮማዊቷ እሷም እንደዚሁ ግጥማዊ በሆነ በጣም ስነ ጽሁፋዊ ውበት ባለው መልኩ ክርስትናን ታስረዳ፣ በክርስትና ላይ የሚነሱ ተቃውሞዎችን ሁሉ መልስ ትሰጥ ነበረ። ቅድስት ቴክላ የቅዱስ ጳውሎስ ደቀ መዝሙር ነበረች። በጣም ብዙ ሰዎችን አስተምራ ወደ ክርስትና ያመጣች ናት ቅድስት ቴክላ። ቅድስት ጣጦስ የምትባል ነበረች። በጣም ብዙ ሰዎችን አስተምራ በማስተማርም በተአምራትም ወደ ክርስትና ያመጣች። እንዲህና እንዲህ የመሳሰሉ በጣም ብዙ
እናቶቻችን አባቶቻችን ነበሩ። ካህናት፣ ጳጳሳት እንደዚህ ሊቃውንት ከሚባሉትን ባሻገር ማለት ነው። እና ይሄ ዕቅበተ እምነትን ለካህናት ብቻ እና ለመዋቅር ብቻ መድቦ የመስጠት ነገር በጣም ጎድቶናል። ዛሬ ከደረስንበት እንድንደርስ አንዱ ያደረገን እኔ ይሄ አንዱ ያረዳድ ክፍተት ይመስለኛል። ስለዚህ በዚህ ዘርፍ በጣም ብዙ ወጣቶች እንዲሰማሩ ማበረታታት በጣም ያስፈልጋል። ጥንቃቄ ግን ይሻል። ምክንያቱም ጠንካራ የሆነ እውቀትም ይፈልጋል፣ ስልትም ይፈልጋል፣ ጸሎትም ይፈልጋል። ዕቅበተ እምነት የራሱ የሆነ ጠባይና አካሄዳለሁ። ግን ዕቅበተ እምነትን ደግሞ የሚረዳው ውስጡ ያለ ሰው ነው። አሁን አንዱ ችግር ዕቅበተ እምነት የራሱ የሆነ ጠባይ አለው። አሁን ጋራጅ ውስጥ ያለ ሰው መቼም ልብሱ ከጋራጅ ርቆ እንዳለው ሰው አይነት ንጹህ አይሆንም። ለምን? ጋራጅ ውስጥ ነው እየሰራ ነው። ስለዚህ ስራ ላይ ያለ ሰው ልብስ ከስራ ውጭ ራቅ ብሎ ያለ ሰው እንዴ ለምን ልብስ ይቆሽሻል እንዴ ለምን እንዲህ አይነት ነገር ይነካል ቢል በቃ ይሄ የሰነፍ ሰው ትችት ነው፣ የማይሰራ ሰው ትችት ነው። እና ስራ ውስጥ ያለውን ድካም የሚያውቀው እዛ ውስጥ የገባው ሰው ነው። ጦር ሜዳ ያለውን አስቸጋሪ ሁኔታ የሚያውቀው ጦር ሜዳ የገባ ሰው ነው እንጂ ዝም ብሎ በቲዮሪና በወሬ ወይም ሩቅ ሆኖ እንዲህ ለምን አያደርጉም እያለ እንደሚያወራው አይነት አይደለም። እና በእውነቱ በዚህ ረገድ በዘመናችን የተሰማሩ ወጣቶችን ማበረታታት ያስፈልጋል። ብዙ ጊዜ ማበረታታት ትንሽ ጎደል ይላል። ጠብቆ እንደ አንዳንዴ የፍልስጣ ጠባይ እንዳይሆን በጣም መጠንቀቅ ያስፈልጋል። ጠብቆ ማጥቃት፣ ጠብቆ መንደፍ፣ ጠብቆ ማሸማቀቅ የሚቀናቸው ሰዎች አሉ። ይሄን አገልግሎት አድርገው እንደውም ለእግዚአብሔር የሚቀር መስዋዕት አድርገው ሁሉ የሚቆጥሩት ሰዎች ይኖራሉ። እና እንደዛ እንዳንሆን በጣም መጠንቀቅ ያስፈልጋል። የሚሰራ ሰው ይሳሳታል። በዘመነ ሊቃውንትም ሃይማኖትን በመጠበቅ ሂደት ውጣ ውረዶች ነበሩ። የሚጠየቁ ጥያቄዎች በአንድ ጀንበር መልሳቸው አልተገኘም። እኛ በእውነቱ በእነሱ ድካም እናንተ ገባችሁ እንደተባለው ኦልሞስት አብዛኛው ጥያቄ ተመልሷል ማለት ይቻላል። በየዘመኑ የሚመጡ ግን አዳዲስ ጉዳዮች የሉም ማለት ግን አለ። ሁሉም ጥያቄ ተመልሶ አልቋል ማለት ግን አይደለም። በዘመናችን ከብዙ ነገሮች ጋር ተያይዘው የሚመጡ ነገሮች ሊኖሩ ይችላል። እርሾው መሰረቱ ግን በደም ከሚገባ በላይ አለ። በሚገባ ጥሬ ዕቃውን ከተጠቀምንበት ግን ያ በአንድ ጀንበር በአንድ አባት አልተሰራም። አንዳንዶቹ ለነዛ ጥያቄዎች መልስ ለመመለስ እንቅፋት የመታቸው አሉ። የወደቁ አሉ። የነዛ ሁሉ ድካም ግን ፍሬ አፍርቷል። እና በዛሬውም እንደዛ ሊሆን ይችላል። ስለዚህ ሰዎችን ማበረታታት በጣም ያስፈልጋል። በእውነቱ በጣም አለዛ ሰው ማጣት ይመጣል። እንደ ሄሮድስ በእውነቱ ህፃናትን ዝም ብሎ ገና ከፍ ከማለታቸው ቋይ ያደረጉ መጨረስ እንዳይሆን በጣም ጥንቃቄ ያስፈልጋል። ሰው የሚያሳጣንም አንዱ እንደዛ እንዳይሆንብን። ስለዚህ ለቤተክርስቲያን መቆም፣ ለኦርቶዶክሳዊነት መቆርቆር ተገቢ ነው። ግን በዚህ ረገድ ደግሞ የሚሰማሩ ብዙ ሰዎችን ማበረታታት ያስፈልጋል። በእውነቱ ማንም ሳያሳድጋቸው በራሳቸው በቤተክርስቲያን ቀናይነት እንደው እግዚአብሔር ስባወቀ ተነሳስተው ቤተክርስቲያን አስተምሯን የሚነሳባትን ጥያቄ ለማስረዳት የሚጣጣሩትን በተቻለ መጠን መደገፍ ያስፈልጋል። ችግር ካለ በእውነቱ ማስረዳት ያስፈልጋል። ማነው አጵሎስ የተባለው ምሁረ ኦሪት ብሉይ ኪዳንን ነው ያውቅ የነበረው። ከእስክንድርያ የኦሪት ትምህርት ቤት የወጣ ምሁረ ኦሪት ነበር። ግን ጵርስቅላና አቂላ የተባሉት ባልና ሚስቶች ሲያገኙት ገና ስለ ክርስትና ብዙ ስላልተረዳ አገላለጹ አልተጠነቀቀም። ገና ነው። ምንድነው ያደረጉት? በአደባባይ አልነቀፉትም፣ አላሳጡትም። ወስደው ወደ ቤታቸው ይላል ስለ ክርስቶስ የበለጠ አስረዱት ይላል። ከዛ በኋላ በብሉይ ኪዳን የነበረው ነገር ስለ ክርስቶስ የሚናገር ስለሆነ ገባው። በቃ ብሉይና ሐዲስ ተዋህደለት፣ አይን ገላጭ ሆነለት። ከዛ በኋላ ዋና የቤተክርስቲያን በጣም ጠበቃ በጣም የቤተክርስቲያን የቁርጥ ቀን ሰው ነው የነበረው። የቅዱስ ጳውሎስ በጣም ቀኝ እጁ ነበረ። እንዳውም የቆሮንቶስ ምዕመናን ከቅዱስ ጳውሎስ ጋር አስተባብረው የአጵሎስ ነኝ የጳውሎስ ነኝ እስኪደርሱ ማለት ነው። ስለዚህ ነገ የቁርጥ ቀን ሰዎች የቤተክርስቲያን ቀኝ እጅ የሚሆኑ ሰዎችን ዛሬ ቀስ አድርጎ ማሳደግ ያስፈልጋል። ያላሳደጉት ልጅ ከየት ይመጣል? ያልሰሩበት ሰው ከየት ይመጣል? በተአምር እንደ ጉዳይ ብቅ ሊል አይችልም። ከሰማይም ዝም ብሎ በፓራቹት ሊመጣ አይችልም። እና በዚህ ረገድ ጥንቃቄውንም ሰው ማሳደጉንም አብረን ማሰብ ያለብን ይመስለኛል። እግዚአብሔር ይስጥልኝ። ጸባኦት አምላክነ